ቀዳሚ ወዳደረግነው ዝርዝር ዜና ተሻገርን። በዘንድሮ የትምህርት ዘመን በወላይታ ሶዶ ከተማ ከ4500 በላይ ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተና እንደሚወስዱ የከተማው ትምህርት ቤቶች ጽህፈት ቤት አስታወቀም። እንደ ሀገር ኩረጃን ለመቀነስ እየተተገበረ ያለውን ስራ በተደራጀ መልኩ ለማስቀጠል እየተሰራ ስለመሆኑም ነው ጽህፈት ቤቱ የጠቆመው። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና አመርቂ ውጤት ለማምጣት ቅድመ ዝግጅት ማጠናቀቃቸውን የሚናገሩት ደግሞ በከተማው የዋና ዋጌሾ ሁለተኛ ደረጃ ትምህርት ቤት ተማሪዎች ናቸው። ሂሩት የመሩ ዝርዝር አላት። በዘንድሮ የትምህርት ዘመን በወላይታ ዞን በ2017 ዓመተ ምህረት ሀገር አቀፍ የ12ኛ ክፍል ማጠቃለያ ፈተና በወላይታ ሶዶ ከተማ ከ4500 በላይ ተማሪዎች ፈተና እንደሚወስዱ ታውቋል። ለፈተናውም በሚገባ ትምህርታቸውን በመከታተል ለጥሩ ውጤት ራሳቸውን ማዘጋጀታቸውን የዋና ዋጌሾ ሁለተኛ ደረጃ ትምህርት ቤት ተማሪዎች ተናግረዋል። ትምህርት ቤታችን በጣም በወላይታ ሶዶ ጥሩ ከሚባሉ ትምህርት ቤቶች አንዱ ነውና ለምሳሌ ያክል እኔ በራሴ በኩል አሁን የሚያስፈልገኝ መጻሕፍት የምንፈልጋቸው ነገሮችን በብዛት የምናገኝበት ጊዜ አለ። አንዳንድ ጊዜ ደግሞ የትምህርት ቤቱ አስተባባሪዎች አካዳሚካሊ ያሉ ዳይሬክተርም ዋና ዳይሬክተርም ከኛ ጋር የሚያደርጉት ሪሌሽንሺፕ አለና ይመክሩናል፣ ከኛ ጋር ጊዜ ያሳልፋሉ። ተማሪ በአንድ በኩል ማንበብ ብቻ አይደለም የትላልቅ ሰዎችንም ምክር ይፈልጋልና በዚህ ጊዜ ስለዚህ በጣም ትላልቅ ሰዎች ከኛ ጋር ጊዜ የሚያሳልፉበት ሁኔታ አለ። በዚህ ትምህርት ቤት ፈተና ዝግጅታችን በጣም በተሻለ ሁኔታ ከባለፈው አመት በጣም ከነዚያ ካለፉ ተማሪዎች ይልቅ በጣም በተሻለ ደረጃ እየሄድን ነው ብዬ በራሴ በኩል እተማመናለሁ። ደግሞ ከወዲሁ ጨርሰን በክለሳ ነንና በክለሳ ያደረግን ነው አብዛኞቹን እና ጥያቄ እየሞከርን ደግሞ ራሳችን ከወዲሁ ያዘጋጅን ፈተናዎችን እየተፈተንን ስንት አገኛለሁ ከዚህ ቢሰራስ ስንት ነው ማግኘው ምን ያህል ኮንፊደንስ አለኝ በየትኛው ኮንፊደንስ ነው የምሰራው እያልን ራሳችንን እየፈተንን እየሰራን ነውና በጣም ደስ ብሎኛል። ከጥቂት ዓመታት ወዲህ እየተስተዋለ ያለውን የትምህርት ዝቅጠትን ለመቀየር ትምህርት ከተጀመረ ጀምሮ በቲቶሪያልና በተለያዩ ድጋፍ ትምህርቶችን በመስጠት ተማሪዎችን የማብቃት ስራ በትምህርት ቤቱ እየተሰራ እንደሚገኝም ተመላክቷል። ተማሪዎችን በማስተባበር ጥሩ ነው። ተማሪዎችም ያነባሉ፣ ያጠናሉ። እናም ደግሞ አስተባባሪዎች በጣም ጥሩ ነን። ለነሱም እናም ታዛዥ ነን፣ እነሱም ደግሞ ለኛ ታዛዥ ናቸው። በጣም እናመሰግናለን። ስለዚህ ተማሪዎቹ በፊት እንደም ዘንድሮ በጣም ኃይለኛ ነው ያጠናሉ ብዬ ነው የምገምተው። 12ኞች ዘንድሮ በጥሩ ውጤት ያመጣሉ ብለን ነው የምናስበው። ምክንያቱም ብዙ ከኛ የሚጠበቀውን ነገር ሁሉ ሰርተናል። ቲዩቶሪያል ትርፍ ሰዓት ላይ መደበኛ ስራውን እየሰራ ነው እስካሁን የቆየ ነው። ክላሱ ኦሬዲ ወደ ሚያልቅ አካባቢ ደርሶ ጨርሰናል። ጥሩ ውጤት ያስመዘግባሉ ብለን ነው የምናስበው። በዚህ አመት 12ኛ ክፍል ሂሳብ ነው ማስተምረው። 12ኛ ክፍል ሂሳብ መጽሐፉም በጣም ሰፊ ነው። ዝግጅቱም በጣም ሰፊ በመሆኑ አንፃር በጣም ጊዜ ሰጥተን መጽሐፉም ወደ ሚያዝያ አካባቢ ጨርሰን 11ኛም መጽሐፍ አንዳንድ ቦታዎች ነካ አድርገን አስተምረናል። ተማሪዎች ደግሞ በዛ ተጨማሪ በቱቶሪያል ክፍለ ጊዜም ተማሪዎች በጣም ውጤቱን እንዲያመጡ ብለን የሚኒስትሪ የማትሪክ ውጤቶችን ሁሉ ሺቶችን ሰርተናል። ትምህርት ቤቱ መምህራን እንዲሁም ተማሪዎች በመከታተል ክፍተት በታየባቸው ቦታዎች እርምት በመውሰድ ለተሻለ ውጤት እየተሰራ እንደሚገኝ የሚገልጹት የዋና ዋጌሾ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አዲሱ ያሱ በቀጣይ መንግስት በትምህርት ቤቱ የሚስተዋሉትን የኮምፒውተርና የቤተ ሙከራ ድጋፍ ቢያደርግ የተሻለ ውጤት ለማምጣት አጋዥ ናቸው ይላሉ። በአጠቃላይ ከ9 እስከ 12ኛ ክፍል ላይ ከ1000 በላይ ተማሪዎች ነው እዚህ ያሉት። ለነዚህ ተማሪዎች በአንደኛ ሴሜስተር በቂ ዝግጅት አድርገን ፈተና ተፈትነዋል፣ ተምረዋል። አሁን ደግሞ ወደዚህ ስንመጣ ሁለተኛ ሴሜስተር ላይ በአንደኛ ሴሜስተር ላይ የቀረቡ ነገሮችን እንደገና ገምግመን ከልሰን በሁለተኛ ሴሜስተር ላይ በሁሉ ዘርፍ ትምህርቱን ስራ አጠናክረን ቀጥል እየሰራ ነው የምንገኘው። ከዚህ አንፃር እንግዲህ ዘንድሮ በትምህርት ቤታችን ላይ ብዙ ስራ ሰርተናል። ዘንድሮ የ12ኛ ክፍል ተማሪዎች ኦንላይን ናቸው መፈተኑት። ይሄ ደግሞ ተጠናክሮ የሚቀጥል ስለሆነ መንግስት ቢቻል ለኛ የኮምፒውተር እጥረት አለን።
አሁን ምስሉ ኮምፒውተሮች በጣም ጥቂት ናቸው። ከዚህ አንፃር ያሉን ጉድለት መንግስት አይቶ ቢደግፈን የመልካታች ክፍሎችም ቢደግፉን የሚል ሀሳብ አለን። እንደ ከተማ ትምህርት ጽህፈት ቤት ለዘንድሮ የትምህርት በጀት ዓመት የተያዘውን የትምህርት እቅድን ለማሳካትና ኩረጃን ለመቀነስ በሚደረገው ጥረት ተማሪዎችን የማብቃት ስራዎች መሰራቱን የገለጹት የወላይታ ሶዶ ከተማ ትምህርት ቤቶች ጽህፈት ቤት ኃላፊ አቶ ለውጡላ በቀጣይ የሚነሱ ጥያቄዎችን የመመለሱ ስራ ተጠናክሮ ይቀጥላል ብለዋል። ጊዜው ዲጂታል ከመሆኑ ጋር ተያይዞ የዘመኑ ነገሮችን ይፈልጋል። አሁን ደግሞ መንግስትም አይሞከር የተባሉ ነገሮች ሁሉ እየተሞከሩ ናቸው። ከወረቀት ወደ ዲጂታል ኦንላይን ሲስተም ውስጥ ገብተን እየሰራን ያለበት ስለሆነ ምናልባት አሁን በየትምህርት ቤቱ ያሉ ኮምፒውተሮች ኦልድ ስታይል ናቸው። ኦልድ ስታይል ስለሆኑ እነኚህን ደግሞ ሞደርን በሆነው ቴክኖሎጂ አሁን ባፈራው ለማምጣት ኢኮኖሚን ይፈልጋል። ስለዚህ ምናልባት አሁንም ከአምና ዘንድሮ ላይ የተወሰነ ለውጥ አለ። ቀጣይ ዓመትም ደግሞ ልክ አሁን ኦንላይን ፈተና አምና 3 ትምህርት ቤቶች ነበሩ። ዘንድሮ ላይ ደግሞ ወደ 9 መጥቷል። ቀጣይ ዓመት ደግሞ በዛ ቁጥር ይጨምራል። ስለዚህ እኛም በእኛ ደረጃ አቅደን ዘመኑ የዘመነውን ማለት ማቴሪያል ለማምጣት ከከተማ አስተዳደር ጋር የጋራ ምክክር ላይ ያለንበት ሁኔታዎች አሉ። ተፈታኝ ተማሪዎች የተማሩትን ትምህርት በተገቢው ወደ ስራ ለመቀየር ተረጋግተው መስራት እንዲችሉ ከመምህራንና ቤተሰብን ጨምሮ ሁሉም የሚመለከተው አካል በስነ ልቦና እንዲጠነክሩ ማበረታታት እንደሚገባም ተጠቁሟል። የልማትና የመልካም አስተዳደር ጥያቄያቸው ምላሽ ሳያገኝ ዓመታት መቆጠራቸውን ተከትሎ ለችግር ተዳርገናል አሉ በጠበላ ከተማ አስተዳደር የ02 ቀበሌ ነዋሪዎች። ጥያቄያቸውን በተለያዩ የህዝብ መድረኮች ማንሳታቸውን የገለጹት ነዋሪዎቹ እስካሁን መፍትሄ ባለማግኘታቸው ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ለጣቢያችን ገልጸዋል። ለችግሩ መፍትሄ ለማበጀት የአካባቢውን ህብረተሰብ ጨምሮ ከሌሎች ባለድርሻ አካላት ጋር ሀብት የማሰባሰብ ስራ እንደሚጀመር የገለጸው የጠበላ ከተማ አስተዳደር ይህንንም በአጭር ጊዜ ውስጥ እንደሚጀምር አስታውቋል። ዳግም ማዴቦ ዝርዝር አለው። መምህር ተዘራ ጌታቸው በጠበላ ከተማ አስተዳደር 02 ቀበሌ ልዩ ስሙ ቴክኒክና ሙያ ተብሎ በሚጠራ አካባቢ ወልደውና ከብደው መኖር ከጀመሩ 4 ዓመታት ተቆጥረዋል። ይሁን እንጂ ለመምህር ተዘራ እነኛ ያሳለፋቸው 4 ዓመታት እንዲሁ እንደዋዛ ያለፉ አልነበሩም። ፍርሃትና ድካም የበዛባቸው እንጂ። ምክንያቱ ደግሞ እንደ አካባቢው ያለው የመንገድ ችግር እንኳን ማየት ለተሳናቸው ለመምህር ተዘራ ይቅርና ለጤናማው የአካባቢው ነዋሪ እጅግ ፈታኝ የነበረ ነው። እኔ እዚህ አካባቢ ከገባኝ ወደ 4 ዓመት ሊሆነኝ ነው። ከኔም በፊት ወደ 16 ዓመት እስከ 20 ዓመት የቆዩ ሰዎች አሉ። ከዛ ጊዜ ጀምሮ እዚህ አካባቢ ኖት ኦንሊ ድልድይ ብቻ አይደለም ሁሉ ነገር እዚህ ጋር መብራትም መሰረተ ልማት የሚባል ነገር የለም። መብራቶች ካያችኋቸው ወደ ላይ ብትሄዱ እንደውም ልታያችሁ ትችላላችሁ። እንደ ልክ ማስጫ ልብስ በሚመስል እንትን ነገር ገመድ ተዘርግቷል። አንዱ ካንዱ ተጠላልፎ የተዘረጋ ነው። የድልድያችን ደግሞ የድልድዩ ችግር በፍጹም ባለፈውም አመት ቃል ተገብቶልን ነበረ። የድልድዩ ችግር በፍጹም ምንም ሊቀረፍም አልቻለም። በጣም ተቸግሬ እኔ በተለይ ያው እኔ ብቻ አይደለሁም ሽማግሌዎች አሉ እዚህ አካባቢ ህጻናትን በከፍተኛ ዝናብ በሚዘንብበት ጊዜ ወላዶች መንገድ ላይ ሁሉ የወለዱበት ጊዜ አለ። እዚህ 2 ወላዶች የምናውቃቸው እዚያው የምትመለከቱት ቤት ከድልድዩ ሻገር ብሎ እዚያ አንዷ እዚያ አካባቢ ነው የወለደችው። አንዷ ደግሞ ወደ ላይ ወደ ጤና ጣቢያው ይሄዱ አምቡላንስ ለመግባት ስለሚያስቸግር ከፍተኛ ዝናብ ሲዘንብ እንደዛ ነገር ድረስ ይወለዱ አሉ። ከተማሪ እስከ ሰራተኛ ህጻናት፣ ልጃገረዶች፣ ወላድ እናቶችና አባቶች በዚህ አካባቢ መንገድን ጨምሮ ሌሎች የመሰረተ ልማት አውታሮች በአግባቡ ተደራሽ ባለመሆናቸው ለከፋ ችግር ተዳርገዋል። ይህን ተከትሎም ቅሬታቸውን ለጣቢያችን የገለጹ ሲሆን የልማትና የመልካም አስተዳደር ጥያቄያቸው በአፋጣኝ ምላሽ እንዲያገኝም እየጠየቁ የበኩላችንን ድጋፍ እናደርጋለን ይላሉ። ድልድይ የለም፣ ከባድ ወንዝ አለ፣ ከባድ ቦታ ነው፣ ጭቃ ነው። ሰው ዝናብ ከዘነበ ማለፍ አይችልም። ከዚህ ትምህርት ቤት ተማሪዎች መሄድ አይችሉም። እናቶች ወሊድ ሰዓት መሄድ አይችሉም። ኬጂ ተማሪዎቹ እዚህ አካባቢ ከ10 ሺህ ከዛ በላይ ለወደፊት የሚሄዱ አርሶ አደር ብዛት ያለበት ቦታ ትምህርት ቤት የሚቋቋምበት ቦታ አልቀረም። ግሪን ኤሪያዎቹ የሉም። ማህበራዊ ለቅሶ ሲኖር
እንደዚህ አይነት ስብሰባዎቹ ሲኖር ማህበራዊ እሴቶችን ቁጭ ብለን የምናወራበት ሂደቶቹ የሌለበት ሁኔታ ስላለ እነዚህም ታሳቢ ተደርጎ ሊዝ መንደሩ መከፋፈል እንዳለበት እንደ ቅሬታ ሲናቀርብ ነበረ። ትራንስፎርም ላይ መኖሩ ችግር ጨለማ ላይ እያለን እንደ ቅድሙ እንደተባባል ነው ሌባው እዚህ መንገድ ላይ የቆመ እየሰረቀ እያስቸገረ ባለበት አካባቢ ስላለን ይሄ ጉዳይ ትልቅ ኢሹ ነው። የአገልግሎት ተጠቃሚ ያልሆነ ማህበረሰብ ነው። አንደኛ ማብራት፣ ሁለተኛ በድልድይ በተለያየ ነገር እየተጎዳ ያለው አካባቢ ነው። ስለዚህ አሁንም ለሚመለከተው አካል አቤት እያልን ያለ ነው። እንደኛ ደግሞ ከኛ የሚጠበቅብን ነገር ማንኛውም ነገር ከመንግስት ጋር እኩል ሆነን ለመስራት ዝግጁ ነን። እኛ እንደ አካባቢው ያለውን የመንገድና የድልድይ ችግር መፍትሄ ለማበጀት የአካባቢውን ህብረተሰብ ጨምሮ ከሌሎች ባለድርሻ አካላት ጋር መግባባትን ፈጥሮ በጥናት ላይ የተመሰረተ ሀብት የማሰባሰብ ስራ እንደሚጀምር የጠበላ ከተማ አስተዳደር አስታውቋል። ጥያቄው ተገቢ ነው። ህብረተሰቡም ደግሞ ያንን እኛ የምናደርገውን አጠቃላይ ምን ያክል ወጪ ያስፈልጋል የሚለው የመጀመሪያ ስራ ኢንጂነሪንግ ኤስቲሜሽንስ ያስፈልጋል። ከዜሮ አይደለም የምናቅደው ምን ያክል ነው ወጪ የሚያስፈልገው የሚለው ኮስት የማውጣት ስራ እንሰራለን። ከዛ የህዝቡ ድርሻ ምን ያክል ነው የሚለው ለህብረተሰቡ እንሰጣለን። የኛ ድርሻ ምን ያክል ነው የሚለውን ደግሞ እንይዛለን። እሱ ብቻ ሳይሆን የክልል ተቋምም ስላለ ዞንም ደግሞ የዞንም የሚመራው ፓርትም ስለሆነ ለክልሉም የራሱን ድርሻ እንሰጣለን። ከተማ አስተዳደሩ ከመንገድ ባለፈ እንደ አካባቢው ያለውን የመብራትና አጠቃላይ የማስተር ፕላን ችግር በዘላቂነት ለመቅረፍ ከባለድርሻ ተቋማት ጋር ተነጋግሮ አፋጣኝ መፍትሄ ስራዎችን መጀመሩንም ገልጿል። ቴክኒክና ሙያው ያለው ኃይል ኤክሰስ ያለውን ኃይል እንዲጠቀም የሚለውን ለእኛ ጽፏል። እኛም ለመብራት ኃይል ጽፈናል። ስለዚህ ይሄንን ጉዳይ ፕሮሰስ እያደረገን ያለ ነው። ብዙ ሰዎች በዚህ ልክ ነው የመጡት። ይሄንን በአንድ በኩል እያስከርን ያለ ነው። በሌላ በኩል ደግሞ ከኛ በኩል ደግሞ ትራንስፎርመር ግዢ ወደ 1.2 ሚሊዮን ለማስገባት ጥረት እያደረገን ባለበት ታይም እዚህ አፕግሬድ የሚደረግ ትራንስፎርመር አለ። 200 ኬቪ የያዘውን ወደ 300 ኬቪ አፕግሬድ ያደርጋሉ። እዛ ያለውን ያ አፕግሬድ በሚያደርግበት ጊዜ ያንን የቴክኒክና ሙያንም በማይነካ መንገድ መብራት ኃይል የሶዶ ዲስትሪክት ይህን አፕግሬድ የማድረግ ስራዎችን ጀምሯል። ሌላ ችግር እዛ ጋር ምንድነው ከመሰረተ ልማት ጋር ሌላው ያልታየ እዛ ስፍራ አጠቃላይ ኤንዲፒ ፕላን አልተሰራም ነበረ። ያ ማለት መንገድ የትኛው ነው የሚለው አልተሰራም። ሰው በዘፈቀድ ነበር ያለው። ይህንን የኤላ ሳይት አጠቃላይ በዚህ ዓመት 2 የአካባቢ ልማት ወይም ኤንዲፒ ፕላን አሰርተን አሁን በዚህ ሳምንት ያንን ወደ መሬት እያወረዱ ናቸው ያሉት። ያ ማለት ድንጋይ እየተከሉ ናቸው። መንገድ የትኛው ጋር ነው፣ ግሪን ኤሪያ የትኛው ጋር ነው፣ ያንን ተከትሎ ነው ሌሎች መሰረተ ልማቶች የሚመጡት። ከመብራት ጋር ያለው ጉዳይ የመጀመሪያው ጉድለት እዛ አካባቢ ያለው ኤንዲፒ ተሰርቶ ወደ መሬት ያለ ማውረድ ጉዳይ ነው። መቅደም ያለበት ጉዳይ ሳይቀድም ሰው እዛ ጋር ሰፍሯል በተለምዶ ማለት ነው። እሱን ህጋዊ ስርዓት ያስያዘን ያለና ይሄ አሁን በዚህ ሰሞን ድንጋይ መንገድ የትኛው ነው የሚለው እየተተከለ ሲሄድ ከዛ በኋላ ያንን ድንጋይ ያንን መንገድ ተከትሎ መሰረተ ልማቶች አብሮ ይሄዳሉ የሚለው ፓርት ነው ያለው። ጣቢያችን የነዋሪዎቹን የልማትና የመልካም አስተዳደር ጥያቄ የት ደረሰ የሚለውን ተከታትሎ ምላሽ የሚያሰጥ ይሆናል። የአካባቢውን ሰላምና ደህንነት ለማስጠበቅ የፖሊስ አጋዥ ኃይል የሆነውን ሚሊሻ በማጠናከር ሰላሙ የተረጋገጠ ልማት ስራ ለማከናወን ትኩረት ሰጥቶ እየተሰራ መሆኑን የቦሎሶ ሶሬ ወረዳ አስተዳደር አስታወቀም። ወረዳ አስተዳደሩ ከ255 የሚበልጡ የሚሊሻ አባላት ስራ ለማሳለጥ ችግር ሆኖ የቆየውን የደንብ ልብስ እጥረት በህብረተሰብ ድጋፍ በመፍታት ወደ ስራ አሰማርቷል። የሚሊሻ አባላት ወንጀለኞችን አጋልጦ በመስጠት ለህብረተሰቡ የሚጠበቅባቸውን ኃላፊነት እንዲወጡ ያሳሰበው ደግሞ የወረዳ የሚሊሻ ጽህፈት ቤት ኃላፊ ነው። አለማየሁ አልቶ ዝርዝር አለው።
የቦሎሶ ሶሬ ወረዳ አስተዳደር ከ255 የሚበልጡ የሚሊሻ አባላት ስራ ለማሳለጥ ችግር ሆኖ የቆየውን የደንብ ልብስ እጥረት በህብረተሰብ ድጋፍ በመፍታት ወደ ስራ አሰማርቷል። የታለመውን ልማት እውን ማድረግ የሚቻለው የህዝብ ሰላምና ደህንነት ሲጠበቅ ብቻ ነውና ለዚህም የሚሊሻ አባላት የሚጫወቱት ሚና የላቀ እንደሆነ በዚህ ወቅት ተመላክቷል። አንደኛ ወንጀልን የመከላከል ስራ ነው። ዋናው አላማ ወንጀልን የመከላከል የወንጀል መረጃዎችን አደራጅቶ ለሚመለከተው አካል የመስጠት ነው። ዋና ተግባራቸው ይሄ ነው። ከዛ የራሳቸው ነው ምርት ጎን ለጎን ነው የሚሰሩት። አንድ ለ20 የአደረጃጀት አለ። አንድ ሚሊሻ ለ20 አባወራ ነው አደረጃጀቱ። ይሄ አንድ ሚሊሻ ለ20 ሲሰራ እንግዲህ እዛ 20 ውስጥ ለሚከሰተው ነገር ሁሉ ቅርቡ ሰው ይሄ ሚሊሻ ነው። ሰላም ደግሞ የሁሉም ነገር መሰረት ነው። ነጋዴውም ሆነ አርሶ አደሩ በየትኛውም ቤተ ክርስቲያናት የሚያገለግለው የትኛውም እንቅስቃሴ ሰላም ባለበት ነው የሚሆነው። ስለዚህ ሰላም የሁሉም ነገር መሰረት ነው። ሰላም የሁሉም ነገር መሰረት ከሆነ ደግሞ ሰላምን የሚያስጠብቁ ሰዎች ለሰላም ዘብ ሊቆሙ ያስፈልጋል። በወረዳው በአጠቃላይ ከ1000 በላይ የሚሊሻ አባላት ያሉ ቢሆንም የደንብ ልብስ ስለሌላቸው ገንዘብ አዋጥቶ ያለበሰውን ህዝብ በትህትናና በታማኝነት ሊያገለግሉ እንደሚገባ ተገልጿል። ወረዳችን በዛሬው ዕለት ልብስ የማልበስ ስነ ስርዓት ከመጀመሩ በፊት ስልጠና እንዲወስዱ አድርገናል። ስምሪት ስንሰጥ እንግዲህ እንደዚህ ሙሉ ደንብ ልብስ የማልበስ ስነ ስርዓት እንደዚህ ተገብሮላቸው ይሰማራሉ። አካባቢዬን ሰላም፣ የቤቴን ሰላም፣ የጎረቤቴን ሰላም የሚጠብቅ ነው ከምንም በላይ ብሎ ደግሞ ያን የሚጠብቅ አካል ደግሞ ደንብ ልብስ ለብሶ ማገልገል ስላለበት ለዚያ የሚሆነው ነው ህዝቡ ያዋጣው። ስለዚህ ህዝቡ የራሱን ድርሻ ተወጥቷል። አሁን የሚቀረው ህዝቡ ይሄን ካደረገ ሚሊሻ ደግሞ ህዝብ የሰጠውን አደራ ለመወጣት ጥረት ማድረግ ነው። የቦሎሶ ሶሬ ወረዳ የሚሊሻ ጽህፈት ቤት ኃላፊ አቶ ዘካሪያስ ቶራ የሚሊሻ አባላት ወንጀለኞችን አጋልጦ በመስጠት ለህብረተሰቡ የሚጠበቅባቸውን ኃላፊነት እንዲወጡ አሳስበዋል። አጠቃላይ 1130 ሚሊሻ አባል ነው ያለን። ይሄ ቀጣይ እንግዶስ ያለውን ከጸጥታ ኃይል ጋር ሆኖ ህዝቡን በማስተባበር ስራ እየሰሩ ይገኛሉ። በጋራ እንግዶስ ተናበን ከወረዳ መንግስት ጋር ከሌሎች ጸጥታ መዋቅሮች ጋር እየተናበበን ህዝቡን ሞቢላይዝ በማድረግ እየሰራን ያለንበት ሁኔታ ነው ያለው። ገንዘቡን አውጥቶ ያለበሰውንና አምኖ የመረጠውን ህዝብ ደከመኝ ሰለቸኝ ሳይሉ ቀንም ማታም ለማገልገል መዘጋጀታቸውን የሚሊሻ አባላት ተናግረዋል። ወንጀለኛ ይዘን አምጥተን ወደ ህግ ማቅረብ ብና ማንኛው ወንጀለኛ ሳይፈራ ወደኋላ ሳይል ለመስራት ዝግጁ ሆነን ነው የምንጠብቀው። ዳላ ሳይል ቀን ማታ 24 ሰዓት ወንጀል እንከለከላለን። በወረዳው ውሃ ተደራሽ ከማድረግ ባሻገር ህብረተሰቡ ንጽህናው የተጠበቀ ውሃን በመጠቀም ጤናውን እንዲጠብቅ ትኩረት ተሰጥቶ እየተሰራ መሆኑን የኪንዶ ዲዳይ ወረዳ የውሃ መስኖና ማዕድን ጽህፈት ቤት አስታወቀም። ጽህፈት ቤቱ ከሰቆጣ ቃል ኪዳን በተገኘ ድጋፍ ለገጠር ውሃ ማህበራት ፌዴሬሽን የንጹህ መጠጥ ውሃ ሳኒቴሽን ዙሪያ ስልጠና ሰጥቷል። ትሁን ዘለቀ ዝርዝሩን ታቀርበዋለች። ኪንዶ ዲዳይ ወረዳ ግንቦት 25 2017 ዓመተ ምህረት የኪንዶ ዲዳይ ወረዳ ውሃ መስኖና ማዕድን ልማት ጽህፈት ቤት ከሰቆጣ ቃል ኪዳን በተገኘ ድጋፍ ለገጠር ውሃ ማህበራት ፌዴሬሽን የንጹህ መጠጥ ውሃ ሳኒቴሽንና በፌዴሬሽኑ ተግባር ዙሪያ ውይይት ተደርጓል። ሁሉ ነገር ደግሞ የሰጠው ስልጣና ላይ ግንዛቤ ያለው ስልጣና ስለሆነ እነኚህ ስልጣናው ላይ ዋናው ትኩረቱ ምንድነው? አቅም የሌለው ሰዎችና አቅም ደግሞ የሌሉ ቀበሌ ማነው አቅም የሌሉ ቀበሌያትና አቅም ደግሞ የሌሉ ባለድርሻ ማነው ባለቤቶች እነኚህ ልየታ ስራ ሰጥተን መጀመሪያ ያለው ነገር ደግሞ ሁሉ ተጠንተን እነኚህን ሀሳብን ደግሞ ባለሙያ ወርዶ ልየታ ስራ መጀመሪያ ይሰራል። እነኚህ ማን ነው ባለሙያ ስራ መጀመሪያ ወርዶ ልየታ ስራ ይሰራል። አቅም የሌሉ ሰዎች ማለት ነው፣ በቀበሌ ወርዶ ማለት ነው። እነኚህ ቀበሌ ወርዶ ባለሙያ ልየታ ስራ ሰርቶ መጥቶ እነኚህ ለምሳሌ ሸላ ሰጥ ቀበሌ ላይ ወይ ጎጮ ዘሮን ቀበሌ ላይ እነኚህ አቅም የሌለው ቀበሌዎች ግለሰቦች ልየታ ሰርተን እኛ ሶላር ደግሞ አቅም የሌለው ደግሞ መንደሮች ደግሞ ውሃ ጥገና ስራ የሰራ ቆይተናል። ስልጣናው ያው እየተሰጠ ያለው ለፌዴሬሽን ነው።
ለፌዴሬሽን ነው። ፌዴሬሽን ሲሰጥ የተለያየ ድጋፍ አሰጣጥን በተመለከተና ንጽህናን በተመለከተ ሌላው ደግሞ በራስ አገዝ መልክ ለምሳሌ ሚሰራ ለምሳሌ አንዳንድ ቦኖዎች አለ ውሃ ችግር ያለበት አካባቢ አቅም ደግሞ መስራት ማይችሉ አቅም ማይደርስ ወይም አቅም የሌሉ አንዳንድ አቅም መስራት በአቅማቸው መስራት ማይችሉ ሰዎች እያንዳንዱ ቀበሌ ላይ ስለሚገኙ እዛ አካባቢ በመስፋፊያ መልክ ሰፋ አድርገን ያ ተጎጂ ውሃ ችግር የሌሉበት አካባቢ ተጎጂ ሆኖ ያሉ አባወራዎች ወይም እማወራዎች ወይም ህዝቦች እየተገኙ ያለበት አካባቢ ይህን ተዳራሽ ለማድረግ ነው ዋናው ታርጌቱ። መድረኩ ገጠር ንጹህ መጠጥ ውሃ ማህበራት የህዝቡን የንጹህ መጠጥ ውሃ ደህንነት ለማረጋገጥና በአካባቢ ጥበቃ ስራዎች ላይ የውሃ ምንጭ እንዲጎለብትና እንዳይበከል ለማስቻል ለመመካከር እንደሆነ ተገልጿል። ከፍተኛ የህዝብ ሀብት ፈሶባቸው የሚገነቡ የውሃ ተቋማት ደህንነታቸው ተጠብቆ ለተጠቃሚዎች ማድረስ የሁሉም ኃላፊነት ሊሆን እንደሚገባም ተገልጿል። ቆሻሻ ውሃ ከጠጣ ሰው ሁሉ ውሃ በሽታ ስለሚይዝ ከምንጭ ውሃ እንዲጠጣ የኢትዮጵያ መንግስት ባቀደውና በፈቀደው መሰረት የኛ ወረዳ ንጹህ ውሃ የቀበሌው አደርሳለሁ በማለት ይህ ድርጅት ደግፎ ከተገኘ ጊዜ ጀምሮ አሁንም እየደገፈና ለወደፊቱም ተስፋ በሱ ላይ አድርገን ያለን ድርጅት ስለሆነ አሁን እኛ ወረዳ ጠርቶ የሚያስተምረው በዚህ በስቆቃ ድርጅት በተሰጠው ኃላፊነት መሰረት ውሃው ከምንጭ እስከ በት ድረስ በንጽህና እንድንያዝ የ2014 ዓመተ ምህረት ሲቆቆ ድርጅት እዚህ ጋር ከእንዶዲዳይ መጥቶ ስልጠና ሰጥቶ ሌላ ቦታም እንደ ቦሳ ቦርቶም ያሉት ተሰርቶ ጥሩ አሪያ ጽዳትን በኩል ሌሎች ነገር ሁሉ ተሰርቶ እስካሁን ድረስ በጣም ጥሩ እንቅስቃሴ ተደርጎ እስከዛሬ ስልጠና በጣም ጥሩ ስልጠና እየሰጠን በጣም በልቤ አመሰግናለሁ። ንጹህና ደህንነቱ ተጠበቀ ንጹህ የመጠጥ ውሃ ለዜጎች ለማድረስ በቅንጅት እየተሰራ መሆኑ ተመላክቷል። ጥነን የምንሄደው ከምንጭ እስከ ቤት ድረስ ያለው ከላይ ምንጩም ሆነ ከታች በሆነው ድረስ ወርደን ቆሻሻ ያለበትን አስወግደን ሽንት ቤት ከአካባቢ ከላይ በኩልም ሆነ ከጎን ካለ ከምንጩም ቦታ እንዳይኖር ማድረግ ማዳበሪያም ከላይ በኩል በምንጩ ዙሪያ እንዳይዘራ ማድረግ ምንጩን ደግሞ በጽዳት አጥርም አጥረን በየጊዜው አጥበን ቆሻሻ እንዳይገባ ጎርፍም እንዳይገባ ደለልም እንዳይተኛ አድርገን እንድንሰራ ቦኖም ሆነን ወደታች ቦኖም ወርደን ቦታውን በጽዳት እኛ እንድንይዝና ህዝቡም ደግሞ የሚቀዳበት ቦታ ራሱን የራሴ ነው ብሎ ሴቱን ወንድ ጠብቆ እንዲሰራ ሀታይ ሞረተናዳን ድርሳይ ሞረተናዳን ሀወረዳይ ክትትልና ቁጥጥሩ ዲ ዋቲ የሚዶ ንብረት ሞረተናዳን ይወጋው ውሃ በጥንቃቄ እንዲያዝ አካባቢውም እንዳይበላሽ የበኩላችንን አስተዋጽኦ እያበረከትን ነው። ወረዳው ለህዝብ ብሎ የሰጠው ንብረት በአግባቡ እንዲያዝ ከማህበረሰቡ ጋር ሆነን እንሰራለን ብለን አቅደናል። የውሃ ፌዴሬሽን አባላት የህዝብ ሀብት ለታለመለት ዓላማ እንዲውል ለማስቻል ግንዛቤ መስጠቱንም ከቦታው ያገኘነው መረጃ ያመለክታል ሲል የዘገበው የወላይታ ዞን ኪንዶ ዲዳይ ወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። በወላይታ ሶዶ ከተማ ያስገድዶ መድፈር ሙከራና አስገድዶ መድፈር ወንጀል የፈጸሙ ግለሰቦች በጽኑ እስራት እንዲቀጡ ውሳኔ መሰጠቱን የከተማው ፍርድ ቤት አስታወቀም። ተከሳሽ ኤፍሬም ጪማ የተባለ ግለሰብ በወላይታ ሶዶ ከተማ የጉርሞ ላዲሳ ቀበሌ ነዋሪ ሲሆን የካቲት 15 ቀን 2017 ዓ.ም አመሻሽ 12 ሰዓት ከ30 ደቂቃ አካባቢ የግል ተበዳይ የ8 ዓመት ህፃንን ጁስና ኮሾሮ ገዝቶ በማታለል ያስገድዶ መድፈር ሙከራ ወንጀል መፈጸሙን የአቃቤ ህግ ማስረጃ አረጋግጧል። ግለሰቡ ከዚህ በፊት በነፍስ ግድያ ወንጀል ተባባሪ ሆኖ 14 ዓመት ጽኑ እስራት የተፈረደበትና የእስር ጊዜውን ሳይጨርስ በምህረት የወጣ መሆኑን ማስረጃው ያመላክታል። በተመሳሳይ መልኩ ተከሳሽ ወንድማገኝ ወራና የተባለ ግለሰብ ሐምሌ 2 ቀን 2016 ዓ.ም በዳልቦ ከተማ በ8 ዓመት ህፃን ላይ የመድፈር ወንጀል በመፈጸም የአባላዘር በሽታን ማስተላለፉ በሰውና በሰነድ ማስረጃ ተረጋግጦ ክስ ቀርቦበታል። ሁኔታው ከጅምር ጀምሮ አንደኛው ኤፍሬም ጪማ ላይ
እኛ ነን መዝገቡን የከፈትነው። መዝገቡን እኛ ከፍተን ምስክር ላይ በጣም ተቸግረን ነበር። ሂደቱ በጣም ከባድ ነበር። እግዚአብሔር ረድቶን ወደ ውጤት ደርሰናል። በመቀጠል ደግሞ ሁለተኛው ተጠርጣሪ ወንድማገኝ ወራና የሚለው አዲስ ቀበሌ ወደዚህ በተካለለው ከዙሪያ የመጣ መዝገብ ነው። ኤፍሬም ጪማ የተባለው ወደ አራዳ ቀበሌ ነውና ወንጀሉን ከፈጸመ በኋላ ለራሱ ለማምለጥ በማሰብ በሩን ዘግቶ ቤቱ ጣሪያ ላይ ወጥቶ ነበር። በአጋጣሚ ፖሊስ በደረሰው ጥቆማ መሰረት ከአካባቢው ህብረተሰብ ጋር ከተለያዩ አደራጆች ጋር በመሆን እስከ ቤቱ ሄዶ ኢቭን መስኮቱን ሰብሮ ነው ተጠርጣሪውን ለማምለጥ ሲል የያዘውና አጠቃላይ በቀረበው ክስ መሰረት በጣም ጥሩ ነው። ውሳኔው 20 ዓመት ነው። በጣም ያስተምራሉ ያስባል። የወላይታ ሶዶ ከተማ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በግንቦት 27 ቀን 2017 ዓ.ም በዋለው ችሎት አቶ ኤፍሬም ጪማና አቶ ወንድማገኝ ወራና እያንዳንዳቸው በ20 ዓመት ጽኑ እስራት እንዲቀጡ ወስኗል። እንግዲህ እናቶች ልጆቻቸውን በጣም መጠበቅ እንዳለባቸው በተለይ 15 ዓመት በታች የሆኑ ልጆች በጣም ጥበቃ እንደሚያስፈልጋቸው እድሜያቸው እስከ 18 ዓመት ህፃን ናቸው የኛ ህግ የሚለው። ስለዚህ ህፃናትን ቤተሰብ ወላጅ አባት እናት በጣም እንዲጠብቃቸው አሳስባለሁ። ይህንን በተመለከተ ምናልባት የወላጅ አባቶቻቸውም የራሳቸውን ልጆቻቸውን ቢጠበቁ ይህንን እንግዲህ ውሳኔው የሰማ ሰው ሌላ ሰው ቢሆንም እንደዚህ አይነት ወንጀል በጣም አስከፊ መሆኑን ተገንዝቦ የራሱን ከወንጀል ቢቆጠብ ያስባል። ዘገባው የባልደረባችን ሀና ደረሰ ነው። እንሰት በቆላማ የአየር ጸባይ መልማት እንዲችል የተደረገው ምርምር ውጤታማ መሆኑን የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት አስታወቀም። እንሰትን ከቆላማ አካባቢዎች ጋር በማላመድ ከፍተኛ ፀሐይ አግኝቶ በአጭር ጊዜ ብዙ ምርት እንዲሰጥ ማድረግ መቻሉ በጥናት መረጋገጡን የኢንስቲትዩቱ ዳይሬክተር ዶክተር አብዮት መብራቴ ለፋና ሚዲያ ኮርፖሬት ተናግረዋል። የአረካ ግብርና ምርምር ማዕከል በቆላማ አካባቢዎች ባደረገው ምርምር በ2 ዓመት ከግማሽ ውስጥ መድረስ የሚችል የእንሰት ዝርያ ማሻሻሉን አስታውቀዋል። ኢንስቲትዩቱ ሀገር በቀል ሰብሎችን ከፍተኛ ምርት እንዲሰጡ ዝርያ የማሻሻል ስራ የሚያከናውኑ 5 የምርምር ማዕከላት እንዳሉ ገልጸው ተቋሙ በእንሰት ዙሪያ የሰራው ጥናት በምርት መጠንና የሚበቅልበትን ስነ ምህዳር በመለየት ረገድ አዲስ ግኝት ማምጣቱንም ነው የጠቀሱት። እንሰት አሁን ከሚበቅልበት ስነ ምህዳር ውጪ ለማላመድ የሚያስችል ምርምር በልዩ ትኩረት እያከናወኑ መሆናቸውን የገለጹት ደግሞ የአረካ ግብርና ምርምር ማዕከል ዋና ዳይሬክተር ዶክተር ገነነ ገዛኸኝ ናቸው። ዘገባው የፋና ሚዲያ ኮርፖሬት ነው። የጋሞ ዞን ህብረት ስራ ልማት ጽሕፈት ቤት ቁጠባን ባህል በማድረግ የህብረተሰቡን ህይወት ለመቀየር እየሰራ መሆኑን ገለጸም። አሻሞ ጋሞ ዩኒየን በአንድ ጀንበር 1 ሚሊዮን ለማስቆጠብ ባካሄደው የንቅናቄ መድረክ ላይ የተገኙት የጋሞ ዞን ህዝብ ምክር ቤት ዋና አፈ ጉባኤ ወይዘሮ አለሚቱ ዮሴፍ በዞን ደረጃ ያሉ ማህበራዊ የህብረት ስራዎችን በትኩረት ሰጥቶ በመደገፍ ተሞክሮችን በመቀመር ማስፋት እንደሚገባ አሳስበዋል። የጋሞ ዞን ግብርና መምሪያ ኃላፊ አቶ ማጌሶ ማሾሌ ዩኒየኑ በበጀት ዓመቱ ከ10 ሚሊዮን በላይ ማስቆጠብ መቻሉን ገልጸው 34 ሚሊዮን ብር ብድር በማሰራጨት ከ24 ሚሊዮን ብር በላይ ብድር ማስመለስ መቻሉንም አንስተዋል። የጋሞ ዞን ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ ተስፋ ጽዮን ዘነበ በበኩላቸው በዞኑ ከ1449 ማህበራዊ የህብረት ስራ ማህበራት ሲኖሩ ከዚህ ውስጥ 518 በላይ የገንዘብ ቁጠባ እንዳሉ አብራርተዋል። የዩኒየኑ ስራ አስኪያጅ አቶ መሰለ ማርቆስ ዩኒየኑ በ2005 ዓ.ም ሲመሰረት 32000 ብር ካፒታልና 500,000 ቁጠባ በማስቆጠብ በ1296 አባላት መመስረቱን ተናግረው በአሁኑ ጊዜ ቁጠባውን ወደ 34 ሚሊዮን ማሳደጉን አብራርተዋል ሲል የዞኑ መንግስት ኮሚኒኬሽን መምሪያ ዘግቧል። የወጣቶችን ተጠቃሚነት ለማረጋገጥ ከኦሞ ባንክ ጋር ተቀናጅቶ መስራት እንደሚያስፈልግ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው አስታወቁም። ኦሞ ባንክ በክልሉ ከ350 ሺህ በላይ ዜጎችን ተጠቃሚ ሊያደርግ የሚችል
5.7 ቢሊዮን ብር በማሰራጨት ለስራ ዕድል ፈጠራ የፋይናንስ ምንጭ በመሆን ሚናውን በከፍተኛ ሁኔታ እየተወጣ መሆኑን ምክትል ርዕሰ መስተዳድሩ ገልጸዋል። ከተሰራጨው ከ5.7 ቢሊዮን ብር 4.7 ቢሊዮን ብር ተመላሽ መደረጉን ያብራሩት ምክትል ርዕሰ መስተዳድሩ ተሰራጭተው ያልተመለሰ 1 ቢሊዮን ብር በአግባቡ ተሰብስበው አገልግሎት ላይ እንዲውል ሁሉም እንዲረባረብ አሳስበዋል። የኦሞ ባንክ ፕሬዝዳንት አቶ አብርሃም አላሮ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል 5 ዲስትሪክትና 49 ቅርንጫፎችን በመክፈት ከ360 ሺህ በላይ ደንበኞችን በማፍራት ዜጎችን ተጠቃሚ እያደረገ ይገኛል ብለዋል። የባንኩን የኢኮኖሚ አቅም ለማሳደግና አገልግሎቱን በማዘመን የስርጭት አድማሱን ለማስፋት በትኩረት እንደሚሰራ ፕሬዝዳንቱ ጠቁመዋል። ዘገባው የክልሉ ኮሚኒኬሽን ጉዳዮች ቢሮ ነው። የካናዳ መንግስት የጥገኝነት ጠባቂዎችን ቁጥር ለመቀነስ ያለመና ለባለስልጣኑ የበለጠ ስልጣን የሚሰጥ ረቂቅ ህግ አቀረበም። የካናዳ የኢሚግሬሽን ሚኒስትር ሊና ዲያብ ጠንካራ የድንበር ቁጥጥር የሀገሪቱን የኢሚግሬሽን ስርዓት በማሳደግ የተደራጀ ወንጀልንና በህገ ወጥ መንገድ የሚገቡ አደንዛዥ እጾችንና የጦር መሳሪያዎችን ለመቆጣጠር ያለመ ነው ብለዋል። ህጉ ካናዳ ከአሜሪካ ጋር የምትጋራውን ድንበር ለመቆጣጠር ለፖሊስ ተጨማሪ ስልጣን የሚሰጥ ደንብንም ያካተተ ነው። በተጨማሪም የጥገኝነት ጥያቄ አመልካቾች ከ1 ዓመት በላይ በካናዳ እንዳይቆዩ የሚከለክል ነው። የቀረበው ህግ በስደተኛ ተቀባይነቷ በምትታወቀው ካናዳ ላይ ጫናዎች መበርታታቸውን ተከትሎ የመጣ ሲሆን ሀገሪቱ ለገባችበት የመንግስት አገልግሎትና የቤት ቀውስ መፍትሄ ለማበጀት ስደተኞችን መገደብ አልሟል። የቀድሞ የጀስቲን ትሩዶ መንግስት የሀገሪቱን ምጣኔ ሀብት እድገት ለማነቃቃት ስደተኞችን በመቀበል የሚታወቅ ሲሆን በሀገሪቱ በጊዜያዊነት ለስራና ትምህርት የሚገቡ ስደተኞች ቁጥር ከፍተኛ ሆኖ ተመዝግቧል። ቢቢሲ እንደዘገበው ተመልካቾች ለሰዓቱ የነበሩን ዜናዎች እኚህን ይመስሉ ነበር። ዜናዎቹን ስመራ የቆየሁት ሉሲ አብርሃም ከመላው ስቱዲዮ ባለሙያዎች ጋር አብረን በመሆን ነበር። በቀጣይ ስፖርታዊ መረጃዎች ወደ እናንተ የሚደርሱ ይሆናል። ሰላም።